ያላችሁበት የሥራ ድርሻ ላይ ዝም ብላችሁ ታመኑበት። ከታመናችሁ እግዚአብሔር ከዚያ አንስቶ ለትልቅ ያመጣችኋል። አሁን ሁሉም ሰው እኔ ለምሳሌ ሹፌር ነኝ፣ ግን እንዴት ነው መክሊቴን ማወቅ የምችለው ይላል። ሹፌርነት ላይ ዝም ብለህ ተግተህ ስራ። እግዚአብሔር ከዚያ በኋላ ወደምትፈልገው ትልቅ ነገር ከዚያው እንዴት እንደሚያነስህ ያውቃል። እያነበብክ እየተማርክ ያለህበት ቦታ ላይ ታመን ነው። ላንሳላችሁ ምሳሌ። እሺ ዳዊት ምን ይጠብቅ ነበር? በሉ እንጂ በግ ሲመጣ ምን ያደርጋል? ተግቶ ነው የሚጠብቀው። አንበሳ ሲመጣ በቡጥ እያለ አንድ በግ ላለማስበላት አንበሳ ጋር ትግል የሚገጥም ሰው ነው። ኦሆ የአንድ በግ ነፍስ አሳዝኖት እንደዚህ ዱላ የሚገጥም ከሆነማ እስራኤልን ጠብቅ ብለውማ እንዴት አድርጎ ይጠብቃል? አድርግና ምን አለው እግዚአብሔር? የእስራኤል ንጉሥ አደረገው። በግ ጥበቃን ካከበርካት ለንጉሥነት ይሾምሃል እግዚአብሔር። ልብ በሉ። ሁለተኛ ሙሴ ምንድን ነበር? ምን ይጠብቅ ነበር? በሉ ንገር እንጂ በግ በምድረ